ጊዜ ሁሉ ጊዜ ኮምፕሌን አናረግም እናመሰግናለን በእውነት ስላጠረ ጊዜ ክብር ለኢየሱስ ይሁን የሚበጀን የሚጠቅመን ይውላችሁ ሮሜ 8:26 ላይ ይመስለኛል 26:28 ቁጥሩ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለምን ነገር ሁሉ አዎ እግዚአብሔር ትልቅ ነው ስለዚህ ለበጎ እንደሚለወጥልን 100% ጋራንቲድ ስላለን ከቃሉ እውነት የተነሳ ይቺ ሰዓት አጥረን የሚል ሳይሆን በዛ የሚባልበት ጊዜ ስለሚመጣ ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው እስቲ አንድ ቃል ላንብብ በእግዚአብሔር ፊት እንግዲህ ቅዱሳን ክብሩን ለንጉሱ ለነገስታት ንጉስ ልንሰጥ ቆም እንበል በፊቱ በእግሮቻችሁ ሐዋርያት ምዕራፍ የሐዋርያት ሥራ ምዕራፍ እንግዲህ 15 ደቂቃ ነው በመሰብካችሁ እግዚአብሔር የተመሰገነ ይሁን ይበቃናል ምዕራፍ 1 ሁለት ቦታ አነባለሁኝ ምዕራፍ 1 አውጡና እንደዚህ ይላል ከቁጥር 6 ጀምሮ ከዛ ምዕራፍ 2 ቁጥር 1 አነባለሁ እንደዚህ ይላል በጌታችን በመድኃኒታችን በኢየሱስ ስም አነባለሁ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት እርሱም አብ በገዛ ስልጣኑ ያደረገው ወራትንና ዓመታትን ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አሜን ምዕራፍ 2 ላይ ደግሞ አነባለሁ እንደዚህ ይላል በበዓለ 50 የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብሮ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ተቀምጦ የነበሩበትን ቤት ሁሉ ሞላ እንደ እሳት የተከፋፈለ ልሳን ታየዋቸው በእያንዳንዳቸው ላይ ተቀመጠባቸው በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳን ይናገሩ ጀመረ ይላል ክብር ለኢየሱስ ክርስቶስ ይሁን ኢየሱስ ጌታ ነው መንፈስ ቅዱስ ታላቅ ነው ክብር ለጌታ ለመንፈስ ቅዱስ ይሁን እንደቆማችሁ 5 ደቂቃ እንጸልይ ሃሌሉያ ቅዱስ አባት ሆይ አይኖቻችሁን ጨፍናችሁ ወገኖቼ እንጸልይ ደቂቃ የለኝም ባለኝ ደቂቃ ውስጥ በዚህ አጭር ደቂቃ ልባችሁ የተረጋጋ ልብ አይናችሁ ወደ እግዚአብሔር ሃሌሉያ ክብር ለኢየሱስ ይሁን አምላኬ ሆይ አመሰግናለሁ አከብራለሁ ጌታ መንፈስ ቅዱስ ሆይ ቤተ ክርስቲያን ያንተ ናት በእጅ ላይ ናት በቤተ ክርስቲያን ውስጥ ነህ በቤተ ክርስቲያን ውስጥ ታድራለህ አቤቱ ቅዱስ መቅደስን ጌታ ሆይ ምትቀድሰው ምትናገረው ምታስተምረው የምትመራ አንተ ነህና በኢየሱስ ክርስቶስ ስም የሚያስፈልገንን አንድ ቃል ዛሬ ማለዳ ለነና ለሕዝብ በኢየሱስ ክርስቶስ ስም ልቀቅልን ስጠን የሚያጸናን የሚያቆመን እንድናመሰግን እንድናገለግል የሚረዳንን መንፈስ በኢየሱስ ስም ስለተለቀቀልን እናከብራለን እናመሰግናለን በድን ባለበት አሞራ ይሰበሰባል እንደተባለ መንፈስ ባለበት ልጆች ተሰብስበናል ነገር ግን ሌላ ተቃራኒ መንፈስ ያልተፈቀደለት ሌባና ገዳይ አጥፊ የተባለው የጨለማ ኃይላት በኢየሱስ ስም የተገለበጠ ይሁን ጉልበቱ ይመታ ኃይሉ ይሰበር ስራው ይደፋ በኢየሱስ ስም ለቆ ይሄድ በነጻነት እንኖር ዘንድ ክርስቶስ ኢየሱስ በደሙ ነጻ አወጣን እነሆ ስልጣን በሰማይ በምድር ተሰጠኝ የተሰጠኝን ስልጣን ሰጥቻቸዋለሁ ተብሎ በተጻፈ በተሰጠን ስልጣን ዲያብሎስን ተቃውሙ እርሱም ከናንተ ይሸሻል ተብሎ እንደተጻፈ በኢየሱስ ስም ስራው ይፍረስ የተደበቀው ይፍረስ የተገለጠው ይፍረስ የሚከተለው ይፍረስ የሚከበው ይበተን ቀንበሩ ይሰበር
በህመም የሚያሰቃይ ይመታ። የውሸት መንፈስ ይባረር። የእግዚአብሔርን ጉባኤ ይልቀቅ። የበለዓም መንፈስ በላቄ ያለው የርግማን መንፈስ የተሰበረ ይሁን፣ የተሰበረ ይሁን። አሁን በክርስቶስ ኢየሱስ ያሉት ኩነኔ የለባቸው፣ ክስ የለባቸው፣ ወቀሳ የለባቸው። የልጁ ደም ከኃጢአት ሁሉ ያነጻል በተባለ ህሊናችን ነጽቷል፣ አንደበታችን ነጽቷል፣ አይናችን ነጽቷል፣ ሁለመናችን ነጽቷል። ክብር ሁሉ ለአብ ለወልድ ለታረደ በግ ይሁን። በእልልታ በጭብጨባ ለጌታ ክብርን እንሰጠዋለን። ክብር ለጌታ ለኢየሱስ። አረፍ በሉ። እግዚአብሔር ይባርካችሁ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ታይሻ ከፍ አድርግልኝ ትንሽ ድምጼ። እንግዲህ እቺ ደቂቃ ጌታ ይባርከናል ብያለሁ። ክብር ለመንፈስ ቅዱስ ይሁን። ርዕሴ እንደዚህ የሚል ነው። አንድ ወርድ ነው እንግዲህ ብዙ ጣልቄ የሚሄድ አይመስለኝም። መንፈስ ቅዱስ የሚያስፈልገን ይለቅልናል። ርዕሴ መንፈስ ቅዱስ በቅዱሳን ሕይወት ውስጥ ማን መንፈስ ቅዱስ በቅዱሳን ሕይወት ውስጥ ወገኖቼ በጣም የሚገርም ነው። አስፈሪ ሳስቦ ያስፈረኛል። ምኑ ኢዮብ እንደዚህ ይላል መጀመሪያ የእግዚአብሔር መንፈስ ፈጠረኝ፣ ሕያው መንፈስ እስትንፋስን ሰጠኝ ይላል። በመጀመሪያ መንፈስ ቅዱስ ከሥላሴ አንዱ አካል ነው። አብ ወልድ መንፈስ ቅዱስ። እንዲሁም ደግሞ አብ እንደሚመለክ ወልድም እንደሚመለክ መንፈስ ቅዱስም ይመለካል። ሙሉ አምላክ ነው። አሜን። ምነው አሜናችሁ ቀዘቀዘብኝ? አሜን። ኧረ ይመለካል። አሜን። ስለዚህ አንድ ቀን እነዚህ ያለ ጌታ ኢየሱስ ክርስቶስ ለሐዋርያቶች ለ3 ዓመት በሙሉ የተከተሉትን ያሰለጠናቸውን የቀባቸውን የመራቸው ፊት ለፊት ቆመና እኔ እሄዳለሁ አለ። ዋት የሚያስደነግጥ ቃል፣ ሻክ የሚያደርገውን እኔ እሄዳለሁ። ቃል ኪዳናችን እንደዚህ አይደለም። እነሱ ባይሉ ቃል ኪዳናችን የነበረ እንደዚህ ነው ይሉታል እነሱ። በጣም የሚገርመው እሄዳለሁ ስላቸው በፊት ለፊቱ እሱ ስሙን ያቆታልና አንደኛ መተዳደሪያቸው ስራቸውን ትቶ የተከተሉት ጌታ አሳ ማጥመዱን ትቶ ስራችን ብሎ ጌታን ተከተሉት። ተመልከቱ። የመጀመሪያ የሚጀምረው ጌታን ተከተሉት ስራቸውን ትቶ። ሁለተኛ ደግሞ በፊታቸው ድንቅና ታምራትን ያሳያቸው ጌታ ውሃን ወደ ወይን ጠጅ የለወጠ 4 ቀን ሞቶ የበሰበሰውን ጠርቶ በስሙ ከጉድጓድ ያወጣው 2 ዓሣ 5 እንጀራ ዳቦ አምጥቶ ለ5000 ሕዝብ የመገበው የሚገርም ድንቅ ሽባዎችን የተረተረ በሽተኞችን የፈወሰ አጋንንትን ያወጣው ድንቅ ሥራ ተስፋ ያደረጉበት ጌታ የሁሉ ያሳዩ የተከተሉት ጌታ አይገርማችሁ? እንዲህ አላቸው አንድ ቀን ወገኖች አብሮ ድንገት እንደው ለብዙ ነገር ያላችሁ ሰው እንዲህ ሲላችሁ አይገርማችሁ? ደሞ ይሉታል በቃሉ ብርቱ ሲሰብክ እንደ ባለ ስልጣን ሲያዝ የሚከናወንለት ማዕበሉ ጸጥ የሚያሰኝ ነፋስና ነፋሱ ሁሉ ዝም በል ጸጥ በል ሲል የሚሆንለት ሰው ይሄን የለመዱት ካስለመዳቸው በኋላ እለያቸዋለሁ ጥያቸው ልሄድ ነው አለ። ዋው እንዴት አስፈሪ ነው! ነገር ግን ይሄንን ነው የሚያስፈልገው። ሃሌሉያ። እኔ እሄዳለሁ፣ ወደ አብ እሄዳለሁ። ነገር ግን ከአብ የሚወጣ የእውነት መንፈስ አጽናኝ ይሰጣቸዋል። እሱ ዓለም የማታየው እናንተ ግን የምታዩ በዘላለም ከእናንተ ጋር የሚኖር ውስጣችሁ የሚሆን ጌታ ይሰጣቸዋል። እሱ ቢመጣ ይሻላል። ይልቁንስ ይሄ ሁሉ አድርጎ እሱ ቢመጣ እኔ ብሄድ ይሻላል። ወገኖቼ ልብ በሉ ባካችሁ፣ ልብ በሉና ስሙ። ዛሬ በቀላሉ ጊዜ ስለሌለን ነው ቤተክርስቲያን በማን እጅ ናት ብትሉ ክርስቶስ ሞተልን፣ ደሙን አፈሰሰ፣ ነፃ አወጣ፣ ተከላት። ዛሬ ግን መሪዋ ጠባቂዋ መንገድ የሚያሳይ እስከ መንግስተ ሰማያት መንፈስ ቅዱስ ነው። አረ አሜን አሜን። መንፈስ ቅዱስ ኢስናት ፓወር እንደ ጉልበት እንደ ኃይል ነው የምንቆጥረው። የሆነ መንፈስ የሆነው ፐርሰናል ነው፣ ስሜት አለው፣ ፈቃድ አለው።
ልክ ኢየሱስ አካል እንዳለ ሙሉ ነው መንፈስ ቅዱስ። ስለዚህ ወገኖቼ መንፈስ ቅዱስ ዛሬ የሌለባት ቤተክርስቲያን ባዶ፣ ይሰበካል፣ ይዘመራል፣ ይጸልያል፣ ድንቅም ታምራትን ምልክትን አታዩትም። የለም፣ እድገት የለም። እዛው ባለበት መርገጥ ይሆናል። በግለሰብ ደረጃ ስትመጡ ወገኖቼ ምንድነው ልዩነታችን? አንዳንዶች በእሳት ያገለግላሉ፣ አንዳንዶቹ ጥቂት ወርድ ሲናገሩ ያናውጣል፣ ዘልቆ የሰው ልብ ውስጥ ይገባሉ። አንዳንዶቹ ይተነትናሉ፣ ግን የለም። ምንድነው ልዩነቱ? በጸጋ በብዙ ነው የምንበላለጠው። ለምን ወገኖቼ? መንፈስ ቅዱስን በውስጣቸው መኖሩን ያወቁ የተረዱ፣ እሱን የሚታዘዙ፣ ከሱ ጋር የተዋሃዱ፣ ምሪትን ከሱ የሚቀበሉ ልዩነት አላቸው እንጂ ሁላችን ልጆች ነን፣ የእግዚአብሔር ልጆች። እግዚአብሔር ልጅን አይለይም። እኛ እንኳን አባት እናት ሰው ባህሪውን አይተን እንትናቸውን አይተን ልጆችን ልዩነት እናደርጋለን። ለሱ ግን ልጆች በሙሉ ልጆች ነን። ልዩነቱ ግን ወገኖቼ ካልተረዳን መንፈስ ቅዱስን ካላወቅ ነው። ስለዚህ መንፈስ ቅዱስ ዛሬ ለቤተ ክርስቲያን የሚያደርጋቸውን ነገሮች ጥቂት ነገሮች እንየው። ኢየሱስ ለዘላለም ጌታ ነው። አይገርማችሁ? ቅድም እንዳልኳችሁ ኢየሱስ እለያቸዋለሁ ሲል ከተደረገ ድንቆች መካከል ድንቅ ስለሆነ ነው ማውራ። መንፈስ ቅዱስ ድንቅ ሰሪ ነው። ዛሬ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ያደረገውን ነገር የምናወራው ሱፐርናቹራል ፓወር አለው። ኧረ አሜን። መለኮታዊ ጉልበት አለው። ከአእምሮ በላይ ነው። ከችሎታችን በላይ ነው። ሰው ተፈጥሯዊ ሰውነት ተፈጥሯዊ ሰውነት ወይም ማድረግ የማይችለውን ነገር በመንፈስ ቅዱስ ማድረግ ይቻላል። እንዲህ ይላል መንፈስ ቅዱስ ድንገት ሳምሶን ላይ ወረደው ይላል። አደረበት አይልም፣ እንደዛሬው ውስጡ ነው አይልም። የጥንቱ ዳዊትም ቢሆን ሳምሶን ቢሆን ሐዋርያቶች ነቢያቶች ማነው ሐዋርያቶች ሳይሆን ነቢያቶች ላይ ይወርድባቸው ነበር። በአስፈላጊ ለሥራ ጊዜ ይወርዳል እንጂ ውስጣቸው አያድርም። ከነሱ አይደለም። ከሰማይ የሚወርድ ከየት የሚነሳ ኃይል ይታጠቃሉ፣ ውስጣቸው ይገባል። እኔና እናንተ ግን ለዘላለም ኧረ አሜን አሜን ለዘላለም ውስጥ እንድኖር ለምን ዝም እንደምንል ታውቃላችሁ? አንደኛ ስለሚከብደን ነው። አልገባን። ሰማይና ምድርን የፈጠረው እግዚአብሔር እኔ ውስጥ የማውቀው ኩላሊቴን፣ ጉበቴን፣ ሳምባ፣ ጨጓራ፣ አይምሮ ምናምን ነው ማስበው። አረ ፈጣሪ ልዑል እግዚአብሔር ማደሪያ እናንተ ናችሁ። የገባ ሰው አሜን። ገብታችኋል? አሜን። ተራ ነገር አይደለንም። እንግዲህ ለከበረ የምድራችን የሚዩ የዚህ ምድር እዩ የሹማምንት ልጆች፣ የባለስልጣናት፣ የፕራይም ሚኒስተሮች፣ የፕሬዝዳንት ልጆች ተራ ናቸው ወይ? የልዑል እግዚአብሔር ማደሪያ የሆንክ አንተ የከበርክ ሰው ነህ። አሜን። የተፈራ ሰው ነህ። አሜን። ኃይለኛ ነገር አንተ ውስጥ አለ። ለአንተ ብቻ አይደለም፣ ለትውልድ የሚጠቅም ይሄ መንፈስ ቅዱስ ሳምሶን ላይ ወረደና አንደኛ ነገሥት መሳፍንት ምን ብሎ ይናገራል? አንደኛ ሳሙኤል ነው መሳፍንት 15:4 ላይ ሲታይ መለከታላችሁ። የሚገርም ነገር ነው። እንቆቅልሽ ነው የሚመስለው። ዛሬ ምን አደረገ ይላል? 300 ቀበሮችን ሰብስቦ ዶሮ እንኳን አሳደት ይይዛል እንዴ? ተረት እንበለው ይሄን ነገር እስቲ የምታምኑ ተአምር አለ ዛሬም የምትሉ ኧረ አሜን አሜን። ለዩን ሚናችሁን ለዩ። የሆነ ነገር በምድር ላይ በቤተ ክርስቲያን ላይ እየመጣ ነው ያለው። የአውሬ መንፈስም የእግዚአብሔርን መንፈስ። አሸናፊ ግን ማን እንደሆነ ይታያል በኋላ። አይሰራም፣ ይሄ አይሰራም፣ ድሮ የቀረ ነው፣ በነቢያት ጊዜ በሐዋርያት የለም ዛሬ የሚሉት ብቅ ተነስተዋል። አሁን እንግዲህ ጎራሃለኝ። ኢየሱስ ለዘላለም ጌታ ነው። 300 ቀበሮችን ያዘው። እንዲህ ሱፐርናቹራል ፓወር ጠራቸው እኮ ነው። ተሰበስ እያንዳንዱ ይመጣና ይሄኛ መጣና ጭራውን ይሰጣል። ይሄም መጣና ጭራውን ይሰጣል። እሳት እዛ ላይ ያስቀመጠ የጠላትን መንደር አመድ አደረገው። ኧረ አሜን። ይሄ ነገር ይሰራ ይሁን። አሁን መለኮታዊ ኃይል ይኖር ይሁን። አሁን አለ የለም? ኧረ አለ። ሰለሞን አለ። ያ አሜን። የባሰ እውነትም የባሰ አለ። እሳት አለ።
ክብር ለእግዚአብሔር ይሁን። ቀበሮ አልፈልግም ዛሬ፣ እንስሳ ፍለጋ አልሄድም ዛሬ። መድረክ ላይ ቆሜ በስሙ ከተናገርኩ በደሙ ኃይል በመንፈስ ቅዱስ ኃይል አጋንንት ይገለበጣል፣ በሽታ ይነቀላል፣ የወደቀ ይነሳል፣ የደህየ ይበለጸጋል፣ የፈራ ጀግና ይሆናል። አሜን። ክብር ለኢየሱስ ይሁን። መንፈስ ቅዱስ ሲመጣ እንደዚህ ብለን አይደለም እንቀመጠው። እንዴ ምን ነካት? እብድ ናት? ጤነኛ ናት? ታውቃላችሁ እግዚአብሔር መንፈስ ያለባቸው ሁሉ ጊዜ ከሰው ጋር አይስማሙ። ባህሪያቸው ከስጋ ጋር ስለማይስማማ ውርድ ነው እንደዚህ ይላሉ። ነገ ግን አድሮ እጅ ጫንብኝ እባክህን ጸልልኝ ይመጣል። አረ ኢየሱስ ጌታ ሱፐርናቹራል ፓወር። ተመልከቱ መንፈስ ቅዱስ ዛሬ ያስፈልገናል። ጊዜ ከሌለው የሚያልቀው እንደገና ምን አደረገ? ይሄው ሰው እንደገና የመንፈስ ቅዱስ ስራ እኮ ነው ማውራላችሁ። አውቄ ልባችን ከዚህ በኋላ እንዲከፈት እሱ ላይ እንድንሆን እሱን እንድንፈልግ። እዚህ ቤት ብዙዎቻችሁ አንዳንድ ጴንጤዎች በልሳን የማይጸልዩ አሉ። ነው ጸልዩ። በልሳን የሚጸልይ ምን ያደርጋል ይላል? ልሳን ምን ያደርጋል? ያንጻል። ምን ማለት ነው ያንጻል? ይገነባል። ባዲ ቢልደር እንደሚያርጉ ሰዎች ብረት እያነሱ ውስጥ ኮንፊደንስ ሞልቶ አይኔ በርቶ ጆሮ ተከፍቶ ከልዑል የተሰማለ እሱ እንደዚህ ነው ያለው። እኔ ሄዳለሁ እሱ ይመጣል ከኔ ያለውን ወስዶ ይነግራቸዋል። በፊት ለፊታቸው የሚሆነውን ይነግራቸዋል። አሁን ያለውን ይነግራል። ሚስጥር ከሰማያት ያለው ይገልጽላቸዋል። ሮሜ 8:26 ላይ አሁንም ይሄ እንዲህ ይላል አይደል? እንዴት እንደምንጸልየው እንኳን አናውቅምና ነገር ግን የእውነት የመንፈስ ቅዱስ እሱ በማይነገር መቃተት ስለኛ ይማልዳል። ደግሞም ይላል እንደ ስጋና እንደ ዓለም ሐሳብ ሳይሆን እንደ እግዚአብሔር ፈቃድ ይጸልይልናል ይላል። የምትፈልገው የእግዚአብሔር ፈቃድ አይደለምን? እንግዲያውስ ፊትን ወደ መንፈስ ቅዱስ ዙር፣ ልብን ወደ መንፈስ ቅዱስ። ጌታ መንፈስ ቅዱስ ፈልጋ። ይሄ እኮ ያለሱ አይገርማችሁም? አይበራም። ብዙዎች አነበብን ይላል ምንም አይገባንም ይላሉ። አይቻልም። ነገር ግን መጽሐፍ እንዲህ ይላል እንደው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው የሚል እንደሌለ በመንፈስ ቅዱስ የተሞላ ኢየሱስ የተረገመ ነው የሚል የለም ይላል። ለካ ጌታ የምንለው ከመንፈስ ቅዱስ ጉልበት የተነሳ ነው። ካደረብን መንፈስ የተነሳ ነው። እንባ የሚመጣ ውለታውን የምናስተውለው በድፍረት የምትሞላ በድፍረት ወጥተ የምትመሰክረው መንፈስ ቅዱስ በውስጥ ሲያይል ሲያድግ ካልታፈነ ተናገር፣ አትፍራ፣ እኔ ካንተ ጋር ነኝ። ተናገሪ። ባለስልጣን ነው እኮ እሱ፣ ያስፈራል። ተሳዳቢ እኮ ነው። ተቃዋሚ ሃይማኖት ግድ የለም ተናገር። አረ አሜን። መንፈስ ቅዱስ ያለ መንፈስ ቅዱስ ምንም ልታደርጉ አትችሉ። ምንም ልናደርጉ አንችል። መንፈስ ቅዱስ በሙላት ሲመጣ ሁሉ ልፍለፋ ማይክ ሞልቶ አልልም። ኢየሱስ ጌታ ነው የሚል ታውቃላችሁ። በመንፈስ ቅዱስ ሲሆን ኢየሱስ ጌታ ሁሉም ነው የሚለው። ልጅነት አለው፣ ከባድ ልጅነት አለው። አረ አሜን። ውስጥን የሚያገላብጥ ሁሉ አንቺም እኮ ኢየሱስ ጌታ ትላለህ፣ አንቺም ትላለህ የሚላለው አይደለም። በመንፈስ ሲሆን ወገኖች ኢየሱስ ጌታ ነው። ልጅነት ያመጣል። አሜን። አረ ኢየሱስ ጌታ። አንድ ቀን እንደዚህ ይላል ይጸልያሉ። ሊፍት ውስጥ አንዳንድ ጊዜ ራቻማንቶ ለሮዶቦ ያማናመን እያልኩ ሄዳለሁና አላየሁትም። ሰውየው ቆመና what say again አለኝ። what word I hear say again ምናምን ራቻ ካራራዳ ባዲያ አለና ተመልሶ ትቶኝ ሄደ። አረ ኢየሱስ ጌታ። አረ ጌታ ኢየሱስ ጌታ። የናዝሬቱ ኢየሱስ የምናመልከው ጌታችን እግዚአብሔር በመንፈስ ቅዱስ ቀባና መልካምና ኃይለኛ ነገርን እያደረገ ዞረ ይላል። ኢየሱስም መንፈስ ቅዱስ ካስፈለገ አንተና እኔ ምንድነን? አረ አሜን። ወገኖቼ ያለ ክሳራ በክሳራ ነው የምንሄደው። ውጡ ከዛ ኮርቻ ላይ ውረዱ። መንፈስ ቅዱስን ወደ ልባችሁ ጋብዙትና በሱ መምራት፣ በሱ ማስተማር፣ በሱ መስበክ፣ በሱ መምር፣ በሱ መናገር፣ በሱ መጸለይ ሲንጀምር ወገኔ ነገር ሁሉ የተፈታ። አሜን። አገልግሎት ትግል አይሆንም። ሕይወት ትዳር ኖሮ ትግል አይሆንብንም። ብርና ወርቅ አዳንሳም የእግዚአብሔር መንግስት በመብልና በመጠጥ የሚገኝ ደስታ አይደለም። ጥሩ መኪና ስትገዛ፣ ጥሩ ቤት ሲኖር፣ ጥሩ ብር ለጊዜ ሳምንታት የሆነ ወር ደስ ይላል። ከዛ በኋላ ተራ ነው የሚሆንብህ። ነገር ግን በመብልና መጠጥ ሳይሆን በእግዚአብሔር መንፈስ ነው። አሜን።
እባካችሁ ደስተኛ በዚህ በአሜሪካ ምድር ደስተኛ መሆን የምትፈልጉ በጌታ ደስ ይበላችሁ ሲል መንፈስ ቅዱስ መጽሐፍ ቅዱስ እንዱ ዝም ብሎ አይደለም ቃሉን ለመመለስ ነው አሜን የምትሉት ነገር ግን በጌታ ደስ ይበላችሁ የሚለው ቃል በመንፈስ ቅዱስ ስንረዳ ማራታካሽ ያበራ በዲያባ የትኛው ስፍራ በየትኛው ሁኔታ ውስጥ ሆነ ነገ ልታረድ ነው አንገት ልቆረጥ ላጥ ብለው መተኛት ኧረ አሜን አሜን ቀጥቅጦ ሰባብሯቸው በብረት ጠፍሮ ከወታደር ጋር አስሮ ወይኔ ቤት ተጥሎ ዝማሬ ኧረ አሜን አሜን ኧረ አሜን አሜን ያ መንፈስ ያለው ዛሬም አለ ዛሬም ይሰራል ኢየሱስ ጌታ የትኛው በር የሚከፍት ኧረ አሜን አሜን ባለስልጣናት ወታደሮች መጥቶ የቆለፉ የጠረቀሙ ያተሙበትን በታትኖ ከፍተው አውጥቶ እንደተዘጋ መልሶ አስቀምጠው ገላ ሳይጫር ጎንበስ ሳትል ዎክ አውት ታረጋለህ አሜን ኧረ አሜን አሜን ትግል አይደለም መንፈስ ቅዱስ ካለ የተያዘብህ ነገር እያነፈነፈ እየሸተተ ወጥቶ ያመጣል ሰብስቦ ያስረክባል አሜን ኢየሱስ ለዘላለም ጌታ መንፈስ ቅዱስ በቤተ ክርስቲያን መንፈስ ቅዱስ በህይወታው ውስጥ መንፈስ ቅዱስ በቤታችሁ ውስጥ መንፈስ ቅዱስ በጸሎት ስፍራ ስታስብ አብ ወልድ መንፈስ ቅዱስ ስትል እሱ ሲመጣ ነገር ሁሉ ልውጥውጥ ክፍትፍት አሜን ኢየሱስ ጌታ ኧረ አሜን ያስፈራል እኮ እንዱ በስጋ ስትሄድ ያስፈራል የሚነገረው የሚታየው ነገር በአካባቢ ላይ እሱ ሲመጣ ግን ኧረ አሜን አሜን ሳትነግረኝ ሰነበተች ቆየ ቤቴ የለችም ዛሬ እናውም መጡና ቤትና የኔ ልጅ ቆሞ መከራከር ጀመሩ ከዶክተሩ ጋር መጠየቅ አለብን ለምንድን ነው የማይገኝ ማን ነው መክሰስ አለብን አሉ የለም ሰባት ጊዜ ከተበሳሳ ሰውነቴ ምንድነው ይሄ ባውብሲ ከተወሰደ በኋላ ሰባት ጊዜ አላየው አይታየኝም ስላከርማ ድንገት all over your body አራተኛ ስቴጅ ደርሷል ካንሰሩ ወርሷል ወዩ ሞት አይደለም እንዴ የሚሞት አሜን አራ የምን መሞት አሜን አራ የሚገለውን የሚገል መንፈስ አለ በላይ ላይ የሚገለብጥ አለ አይኔ ያየ ተገለበጠ አሜን አራ ኢየሱስ ለዘላለም ጌታ የጠፋን ህዝብ አይደለም ይሄ ትርጉም የሚገባ መንፈስ ቅዱስ ሲኖር ነው አለበለዚያ ታውቃለህ የ30 ዓመት የ40 ዓመት 50 ዓመት ጴንጤ የባል ጴንጤ ወገኛው ሰዓት ጠባቂ ሰዓት አክባሪ ስርዓት ወደ መካለ እንዴት ዛሬ የምትል ብቻ ነው የምትሆነው መንፈስ ቅዱስ ሲመጣ ግን ከኦርደር ውጪ ኧረ አሜን ስለ እብድ ሆነ ይሁን መበጥበጥ አይደል በመንፈስ የምትበጠብጠው እንደው መድኃኒት ነው አሜን ህዝብን አይደለም ያሳርፋል ቅዱሳንን አጋንንትን ግን ተንኮሉን ግን ሟርትና መተትን ግን በጥብጦ ከስፍራ ያባርራል ይሄ እሳት ይውደቅባችሁ ይሄ እሳት ይምጣ አሜን ባለፈው ጊዜ ስላችሁ ነበር አርብ ለታ እስጢፋኖስ ኢየሱስ ይባረክ እንደው ሰዓቴ እየተተረፈ ነው ክብር ለእግዚአብሔር ይሁን ይውላችሁ ሐዋርያት ምዕራፍ 6 ቁጥር 8 ላይ እስጢፋኖስ ምግብ እንዲያድል ተመረጠ ግን እንደዚህ ያለው አንድ ምስጢር ወገኖቼ ሐዋርያቶች በጣም በጥበብ በመንፈስ ስለሚመሩ ራሳቸው ከግሪክ የመጡ ሰዎችና አይሁድ ያሉት ጋራ በምግብ ደላላይ በደሉን ብሎ ክስ ተፈጠረ ጭቅጭቅ እንደዚህ ነው ወገኖች ያሉ ሰብስባቸው እኛ ቃሉን እንሰብካለን እንጸልያለን ነገር ግን ምግብን እንዳይበደሉ የሚያድሉ የሚያከፋፍሉ ሰዎች ይፈልጉ ግን መንፈስ ቅዱስ የጥበብ ይሞላባቸው አረ አሜን አሜን መንፈስ ቅዱስ ጥበብን ይሞላባቸው ዳንኤል ይመሰክር ነበር ቀደም እዛ በር ላይ ይነግረኝ ነበር ድንገት ከሰማይ ወረደብኝ ለቀቁት አለ ጋና ውስጤ ሞልቶ አውጣለሁ ብሎ ማለደም እንዲያደርጋለሁ ብሎ አይደለም መንፈስ ቅዱስ ካለ ወገኖቼ በሰከንድ ነገሮች ይለዋወጣሉ ህይወት ያገኛል አረ አሜን በቂ ችሎታ በላይ ምግብ አድለ የተባለ ሰውየው ምግብ ያደለ አረ አሜን አሜን እኔ ምን ጊዜ የለኝም ስራ እየሰራ በዚህ ሮጣ እየነዳ ራታካውስ የደሜሊያባ አረ አሜን በይባክሽ ማታራቶኮሳ እየከተፍሽ ሽንኩርቱንም ላታራባደ ጓዳይ ድንገት መጣና ነው አንተ ምግብ አዳይ አይደለም ቃሌን ታድላለህ ውጣ
ወዴት? ወደ ከተማ ውጣ። ወዴት? ወደ ህዝብ ውጣ። ምን ልበል? አፌላ አስቀምጫለሁ። ተናገር። በረገጠበት በነገረበት በቆመበት ወገኖች ታውቃላችሁ መንፈስ ቅዱስ ሲቆጣጠረን ሰው እንዲያውቅልን ሰው እንዲያደንቀን አትፈልገው ራሱ ይገለጣል ራሱ ሲታይ ወገኖቼ ኃያላን ይንበረከካሉ ግራ ይጋባሉ መፈለግ ይጀምራሉ ይመጣሉ ክብር ለኢየሱስ ይሁን ወጣና መጀመር ማገልገል ሲጀምር ድንቅና ተአምራት አረ አሜን አሜን ከቀሬና ከተለያዩ ቦታ የምንነሱ ሰዎች ይውላችሁ ከቅልቅያ ከቀሬና ከኤስያ ከእስክንድሪያ የወጡ ሰዎች ነበሩና ተከራከሩት ይላል ተቃወሙት ይላል በጥባጭን አንተ ረባሽን አንተ ያለመደው ልማድ ነው ያመጣብን በዚህ ማድረግ አትችልም ሊከራከሩ ሞከሩ ነገር ግን እስጢፋኖስ ይናገርበት የነበረውን ቃል መቋቋም አቃታቸው አሜን ደግሞ የእነዚህ ሰዎች ይናገር የእስክንድራ ሰዎች አዋቂዎች መርማሪዎች ተናጋሪዎች ናቸው ይላል ዕውቀት ያላቸው ክልቅያም እንደዚህ ነው ይላል ጳውሎስ የተቀባ ገማልያ እግር ስር ሳኦል በሚባልበት በዛን ጊዜ ከዛ ነበር የወጣው አሁን ግን ማንኛቸው ሊመልሱት ሊቋቋሙት አልተቻለም አሜን አሜን በርክበት ሞገስ እንዲኖር ትፈልጋለህ የከበረ ነገር እንዲኖር ትፈልጋለህ ለቢዝነስም ለትዳርም ለስራም የበላይ ለመሆን ትፈልጋለህ መንፈስ ቅዱስ ይሙላባችሁ አረ አሜን አሜን እዛ ጋር እንደዛ ባይናገርም ሲድራቅ ሚሳቅ አብደናጎ ሲድራቅ የነበሩት ከ127ቱ መካከል ከመጡት ሀገር መካከል ልዩነት በማን በዳንኤል ላይ ሆነ ይላል ተሹሞች መካከል ኢየሱስ የተለየ እግዚአብሔር የተለየ መንፈስ ያመጣባችሁ ቅዱሱ መንፈስ ያገኛችሁ አረ አሜን አትታገል ያቃተኝ በሩን አጣውት ምረዳኛ አጣው ዘመዳል መንፈስ ቅዱስ ከሞላ አንዳንዴ እንደዚህ ይላልና አይደል ስጋ ለባሾች ነን ወይኔ ወንድም እዚህ ምድር በኖረኝ ገንዘብ በኖረኝ ምረዳኝ የሚመራኝ ሰው ቢኖረኝ እኔ እኮ ይሄልኝም ይሄል ወዮ ወንድሜ መንፈስ ቅዱስ ውስጥ ከሞላ ካንተ ጋራ ካለ ዋታራ ካዲያማ ሰባያ ቦሪያ ባክቲያስ አሜን አሜን ማስተር ኪ በጃል እዚህ ትሄዳለህ ከፍት እዚህ ትመጣለህ ከፍት እዚህ ትቆማለህ ስብስብ ምጥት አሜን እዘዘኝ ገንዘብ እዘዘኝ ስራ እዘዘኝ አገልግሎት እዘዘኝ የማረጋውን ንገረኝ ካንተ ጋራ መሆን እፈልጋለሁ ካንቺ ጋራ መሆን እፈልጋለሁ ማን ነው መንፈስ ቅዱስ ይሙላባችሁ የቋቋሙት አልቻሉ ቀጥሎ ያለው ስትመለከቱ ወንጌላዊ ፊልጶስ ደግሞ ኢየሱስ በራሳ የወጣት መሰክራል አይደል መቋቋም በማይችል ሁሉ እጃቸው እንዲሰጡ እግዚአብሔር የተመሰገነ የተባረከ ይሁን በፊልጶስ መንፈስ ቅዱስ ወረደበትና ወደ ሰማርያ ወደ አሕዛብ ከተማ ወረደ ሰማርያውያን ጌታ ኢየሱስ እንኳን ከመግባት ወንዝ ዳር የተቀመጠው በጉርጋዱ ጋር የተቀመጠ ወረደ እዛ ይላል ከተማ የሚገርም እኮ ነው አንድ ሰው ወሮቼ አንድን ከተማ ምን ቢያደርግ ነው ደስታ በደስታ አረ አሜን ሰላም በሰላም ሆነ ከተማ ይላል ኢየሱስ ጌታ ከጥቂት ጊዜ በኋላ ጦንቋዮችም ሟርተኞች አስማተኞች መጻፋቸውን አምጥቶ ማቃጠል ጀመሩ ይሄ እሳት ይውደቅባቸው ይሄ ክብር ያገኘን አሜን በሄድንበት የሚሆነው ኢየሱስ ለዘላለም ጌታ ደሞም ይላል አይደል የሀገራችንም በጣም አይገርማችሁ የደስታ ወንጌል እኮ መጀመሪያ የገባ ወደ ኢትዮጵያ ወደ ምድራችን አረ አሜን አሜን ወስዶ ቀበሩት በእኛ ዘመን ግን ወጥቷል አሁን ወጥቷል አሜን በልባክ ኢየሱስ ጌታ ወደ መንበርሃ ሂድ አለው መንፈስ ቅዱስ እዛ ሲሄድ ጃንደረባ እንደከ የላከችውን መጽሐፍ ያነባል የማን የኢሳይያስ 53 ላይ እንደ በጎች እንደሚታረዱ በጎች በሽላት ፊት ዝም እንዳለ እንዱ አፉን አልከፈተም ከትውልድ መካከል እንደተወገደ ማን አስተዋለ እያለ ያነባል ይሄ ኢትዮጵያዊ ጠጋለና የምታለበውን ትርጉሙን ታቋለን ሰሚያስረዳኝ ሳይኖር እንዴት አቃለሁ ወገኔ የሚያስረዳኝ የለም የሚያግዘኝ የምትለው ነገር የለም አጋዥ መንፈስ ቅዱስ አለ ረዳት መንፈስ ቅዱስ አለ መሪ መንፈስ ቅዱስ አለ አስተማሪ መንፈስ ቅዱስ አለ
እንግዳው ሳለ ወጣው ሲነግረው ከዚህ በኋላ ለመጠመቅ የሚከለክለኝ በፍጹም ልቤ ካልከው የሚከለክል የለም አለ። ተጠመቀ። ደስ እያለ ወደ ኢትዮጵያ ሄደ። ያ ወንጌል ግን ዛሬ የተቀበረው በእኔና በእናንተ ይወጣል። የደስታ ወንጌል። አረ አሜን። የጭቅጭቅ አይደለም፣ የተዳፈነ አይደለም፣ ወጥቷል። ክብር ለእግዚአብሔር ይሁን። ልል የፈለኩት መንፈስ ቅዱስ ተራ ሰዎችን እያነሳ ምን ክብር እንዴት እንደሚያደርጉ ሌላ አትፈልግ። ይሄም ልንገራችሁ፣ ነብይን ውደዱ፣ ፓስተርንም ታዘዙ፣ ግን በግል መንፈስ ቅዱስ ተሰጥቷል። ፍለጋ እዛም አትሂድ፣ ፍለጋ እዛም አትሂድ። እዚህ ነው ያለው፣ ውስጥ ያለው መንፈስ ቅዱስ እንደ ቃሉ ቆሮንቶስ 3:11 ላይ 6 ላይ ስትመለከቱ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔር መንፈስ እንደምኖርባችሁ አታውቁምን? በእግዚአብሔር ቤተ መቅደስ ቅዱስ ናት፣ ያውም እናንተ ናችሁ። አረ አሜን። አልተቀደስኩም፣ ቆሻሻ ነኝ። ቆሻሻ አይደለም፣ ቆሻሻነቴ ከንጹህ መንፈስ የተነሳ ነጽቷል። አረ አሜን አሜን። በግል የምትለማመደው እሱ የሚለማመደው የኔ ጉዳይ ነው። ኮንሲኮንሲ በኔ ላይ ነው የሚሆነው። ነገር ግን አብ የሚያውቀው መንፈስ ቅዱስ ወልድ የሚያውቀው የተቀደሰ ሰማይና ምድር ፈጣሪ የሆነው ልዑል እግዚአብሔር አንተ ውስጥ አድሯል። እኔ ውስጥ ምን ልሆን? ኃይል፣ ጉልበት፣ ዕውቀት፣ ጥበብ ሊያሻግረኝ ሊያድነኝ። አረ አሜን። ሙሽራይቱን ሊያዘጋጀው ሙሽራው ይመጣል። ያለ መንፈስ ቅዱስ መዘጋጀት አትችሉ። ያለ መንፈስ ቅዱስ ምንም ልናደርገው አንችልም። ስለዚህ ቅዱሳን በዚህ አጭር መልእክት ውስጥ መንፈስ ቅዱስ በሕይወታችሁ የከበረ እንዲሆን አንደኛ መንፈስ ቅዱስ የሚያደርገው በቃል ብቻ አንብቤ ነው ይውላችሁ። መንፈስ ቅዱስ በጣም አስገራሚ አምላክ ነው። ክብር ለእግዚአብሔር ይሁን። ምን ያደርጋል መንፈስ ቅዱስ ሲመጣ? በይውል ንስሐ አንደኛ ንስሐ እንድንገባ ያደርጋል። በራሴ እኮ አትገባም። ንጹህ ነኝ፣ ምን አርጌ ምን ሰርቼ እኔ ከሰው ተጣልቼ ቀን በቀንም የለኝም፣ ንጹህ ነኝ እንደዚህ ነው የምትለው። መንፈስ ቅዱስ ሲመጣ ግን ቅዱሱ መንፈስ በውስጤ ሲገባ ይሄን ስህተት ይሄን ልክ ይሄን እንዳልሆነ ብርሃን አይኔ ልቢ ውስጥ ይበራል። ታየዋለ። አንተን ተው ለመመስከር ስትወጣ ሰዎችን ኮንቬንስ ያደርገው ቃሉ ውስጥ ገብቶ እኔና እናንተም ከጨለማ ያመጣ ነው መንፈስ ቅዱስ ነው። ሰዎች ንስሐ እንዲገቡ ለመጀመሪያ የሚረዳ የኛ ስብከት የኛ ቃል ሳይሆን ኦፍ ኮርስ መናገር አለብን። ማን ነው ይሄንን የሚያደርገው? ጌታ መንፈስ ቅዱስ ክርስቶስን እንዲያምኑ በልቡ እንዲለወጡ ያደርጋል። ከዛ በኋላስ ምን ያደርጋል? አይገርማችሁ? ካም ያድርባችኋል። ሮሜ ቁጥር ልስጣችሁ፣ ምዕራፍን ልስጣችሁ። ሮሜ 8:9 ላይ ተመልከቱ። አንደኛ ቆሮንቶስ 6:19 እስከ 20፣ ቲቶ 3:5-7። ሁለተኛ ነገር አማኙ ስጋውን እንዲያሸንፍ እንዲጸልይ ያግዛል። ችግር የነበረብን ይሄንን ምኑን ስጋ ይውላችሁ ወገኖች፣ እንደዚህ ይላሉ አዋቂዎች ሲናገሩ። መክሮ ሰውን የሚመልስ በጣም ጥበበኛ ነው። በምክር ካውንስሊንግ በማድረግ ሰዎችን ወደ ንስሐ እንዲገቡ እንዲታረቁ እንዲመለሱ ይቅር እንዲሉ እንዲተው የሚያደርግ ሰው አዋቂ ነው። እጅግ ግን 100% ወይም ኤክሰለንት የሚባለው ራሱን ሲያሸንፍ፣ ራሱን የሚመልስ፣ ራሱን የሚመክር፣ ራሱን የሚገዛ። ዋው! የብዙ ሰው እዚህ ጋር ማን ነው አጋዡ? አሁን ማን ነው የሚመጣ? መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። ስጋን እንድናሸንፍ እንድንጸልይ። አንዳንዱ በወቀሳ አልቋል፣ ሞቷል። አልጸለኩም ዛሬ ትናንትም አልጸረ እንቆ እስቱ መቼ ነው እኔ ምንም እንደው ባክ አልሆንልህ አለኝ። ነው መንፈስ ቅዱስን ጥራ፣ እንድጸልይ እርዳኝ። ደሞ ጸሎት ረጅም ሰዓት 4 ሰዓት ተንበርከከ መቆየት አለ። የእውነት ጸሎት መንገድ የሚያሳይ ወደ ጽድቅ የሚመራ በሮችን የሚከፋፍት የተያዘብንን የሚያስለቅቅ የራቀንን የሚያመጣው ጸሎት ትርጉሙ መጨረሻ ላይ ወገኖቼ ጮኸን ለሉዳ አምላክ አይደለም እንጸልይ፣ መልስ የሚመልስ አምላክ ነው። ስለዚህ መንፈስ ቅዱስ ኃይልን ይሰጠናል። በርከክ ብሎ ማንቀላፋት የለም። በርከክ ብሎ በቃ ቅዠት የለም። ሌላ ዓለም ውስጥ እንደዛ አንሄድም። መንፈስ ቅዱስ ካለ ዳይሬክት ቀጥታ ቅዱስ ይሄ ለእናንተ ነው የምናገረው።
የማይጸልይ የለም። በርከክ ስትል አይምሮ ውስጥ ይሄም ይመጣል ያም ይመጣል በኢየሱስ ስም እያልክ እየታገልክ የምትሄደው አይደል። መንፈስ ቅዱስ ውስጥ ከሆነ ልክ በርከክናን አውቶማቲካሊ ይሄን ጣራ ይሄን አየር ይሄን ዳመና ሰንጥቀ ክብሩ ውስጥ ትገባለህ። ክብሩ ውስጥ ገባ ማለት ነገር ሁሉ ተፈታ። ረጅም ጸሎት አይደለም፣ የእምነት ጸሎት ትጸልያለህ። የእምነት ጸሎት ከጸለቅ ሰንሰለት ይፈታል፣ የታሰረ ይለቀቃል፣ ምርኮ ይመለስልሃል። ስለዚህ አንዱ ሁለተኛው ይሄንን ነው። ሶስተኛ ብቻ ነገር ተነስተን እንጸልያለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሌላ ቀርቶ ታውቃላችሁ መምናን በህብረት እንዲኖሩ በፍቅር እንዲኖሩ የፍቅር አገልግሎት እንዲሰጡ ለወንጌል ኃይል ይሰጣቸዋል መንፈስ ቅዱስ ሰው ህብረት ስለፈለገ ነው አይሆንም። ሰበሰብን ስንል እንደ እምባይ ቋቢ ይበተናል። መንፈስ ቅዱስ ሲኖር ግን አሳ ያያቸው ሰዎች በእጅ ለመያዝ በጣም አስቸጋሪ አይደል? ያስከስት ፈትለክ ውልቅ ብሎ ነው የለመዱት እንኳን ለማጥመድ ያመልጣቸዋል። ነገር ግን መንፈስ ቅዱስ ቃሉን ጣል ስለው አንድ ሲዘርጋ 153 ትልልቅ አሳዎች ማራሃት ያካሰው ለረደበዲያ ምኞቴ የሚያዘው የሚሰጠው የምታየው የምትመኘው የምትጸልየው ቶሎ ወደ አንተ እንዲመጣ ሳይዘገይ በመንፈስ ቅዱስ ኃይል ነው። አሜን። መንፈስ ቅዱስን በህይወት ያክብር ይመጣል። በህብረት እንድንኖር የሚያደርገው ይሄን የመጨረሻ ቃል ይሄንን ነው። አማኙ መንፈስ ቅዱስ የተተረፈረፈ ህይወት እንዲኖር ከላይ ያልኩትን ጥቅሱን ሳልሰጣችሁ ሁለተኛ ቆሮንቶስ ላይ ተመልከቱ። ሁለተኛ ቆሮንቶስ 1 ከ21 እስከ 22 ፊልጵስ 2:1 ሐዋርያት 1:8 እሱን ተመልከቱ። አሁን ቀጥሎ ያለው የመጨረሻ ምን አልኳችሁ? ኢየሱስ ጌታ ለአማኙ መንፈስ ቅዱስ የተተረፈረፈ ህይወት እንዲኖረን ያደርጋል። ዮሐንስ 10:10 እኔ ሌባ ሊሰርቅ ሊገል መጣ፣ እኔ ግን የመጣው ምን ህይወት እንዲበዛላችሁ እንዲተረፈረፍ መጣ የተባለ ህይወት። መንፈስ ቅዱስ ለቅዱሳን የተተረፈረፈ አይደለም፣ ያረፈ አይደለም፣ በሰላም የተሞላ አይደለም፣ ጉልበት ያለው አሜን ለማድረግ የሚመኝ የሚያስብ ሳይሆን መንፈስ ቅዱስ እንዱ ምልክቱ እኔ ውስጥ አለ ብትሉ ሐሳብን ተሸክሞ መዞር ሳይሆን ያሰብከውን ወዳው የምታረግ ከሆነ ወዳው የምትጀምር ከሆነ መንፈስ ቅዱስ ካንተ ጋር አለ። በርቺ፣ ንቃ፣ ቀጥል። አንዳንዱ 20 ማን ነው ቢያንስ 6 ወር ሆኖታል ወይም 4 ወር ኒው ይር ላይ ቃል የገባው የሚያስበው ተሸክሞ ነው። አሁንም ይሄ አይምሮን ያደክማል። እኔ ጌታ ሆይ እባክህ የማይፈጸመውን ነገር አንሳልኝ በኢየሱስ ስም። ምንም አይጠቅመኝም ያደክመኛል እንጂ ሐሳብ አለን የማናደርጉ። አንዳንዱ እኮ ማድረግ የምንችለው እኮ ነው፣ ግን እጃችን አይንቀሳቀስ፣ እግሮቻችን እንደተያዝ ነው የምንሆነው። በተለይ መንፈሳዊ ነገር ዓለማዊ ነገር አይደለም። ለዓለማዊ ብዙ በግዴታ እንሮጣለን። ምክንያቱ ማን ነው? ይሄ ባለ ገንዘቡ እዛ ያለው ይሄን ገንዘብ አሳየኝ ቄሳር እዛ አለ ያራውጣል እሱ። መንፈሳዊ ነገር ግን ምኞት ብቻ ሐሳብ ብቻ አናረገው። እንደውም አንዳንዴ ተራ ነገር በቃ ወደ ሰው አቅርቤ መናገር ወዳለሁ አይደል? ይኸውላችሁ ቤቴን ይሄ እንዲያስተካክላል ይሄ አረጀ እቃው አውጥቼ ይሄን ጥዬ ይሄን ክሊር አረግ ስንት ጊዜ ነው ካልክ እንዴ አታረይዘው በኢየሱስ ክርስቶስ አሜን አሜን። የቅዱሳን ምኞት ተሰጣለች። በእግሮቻችን እንቆም፣ እግሮቻችን እንቆም። ክብር ለኢየሱስ። ኦ መንፈስ ቅዱስ እጆቻችሁን አንሱ ለቃለ ብራኬ። ክብር ለእግዚአብሔር ይሁን። ስትወጡ ይሄንን አትርሱ። እዛ በር ላይ ዲያቆናት ጋር አለ መውሰድ የምትፈልጉ ሰዎች። ጌታ ኢየሱስ የተባረከ ይሁን። የተተረፈረፈ ያረፈ የሰላም ህይወት አድራጊ ሰውነት አይምሮ እጅ እግር እንዲኖር ቀኑ ይገሰግሳል፣ ይሮጣል። የተመኘነው ነገር አይሆን። አንሞክረው። አንዳንዴ ሞክረህ እኮ ሳይሆን እንኳን ተመልሰህ ትለዋለህ። ግን እዛው ሐሳብ ተሸክመን በልብ በኢየሱስ ክርስቶስ መንፈስ ቅዱስ ሁሉን ይችላል። ብዙ ጊዜ እኔ ያልኳችሁ ባይምሯችሁ ጉልበት ታረጋላችሁ አይደለም። የተአምራት አምላክ የማንችለው ሰብስቦ የሚያመጣ እነዛን ቀደም ያለ ምክንያት አይደለም። 300 ቀበሮ አስብ እስቲ
አንበሳን መቆራረጥ ቀልድ አይደለም። ተአምር ሰሪ ጌታ ታመልከዋል። በኖርማል አምላክ የምትሄድ ከሆነ ወገኔ ብዙ ጊዜ እንከስራለን። ግድ የላችሁ እመኑ። የተአምራት አምላክ እንደምታመልክ የተአምራት አምላክ እንደምትከተል ስንቶቻችሁ ናችሁ ጌታ ሆይ ተአምራትን በዚህ ነገር ላይ ፈልጋለሁ አድርግ እጠብቃለሁ ይሆናል አምናለሁ ብለህ ጸልይ የምታውቀው? ጌታ ሆይ አድርግ አይደለም። ኢየሱስ ጌታ ነው። አሜን። በመንፈስ ቃሉን ተናገር። ሞቶ የበሰበሰ መንፈስ የተለየ ስጋ የተለያየው አጥንቶች መቆም ይጀምራሉ። ታላቅ ሰራዊት መሆን ይጀምራሉ። የጠፋ ልጅ ይመለሳል። የተወሰደ ምርኮ ይመጣል። በማን ኃይል? በመንፈስ ቅዱስ ኃይል። sometimes thinking እኔ እንደዚህ ብዬ ጸልያለሁ። I'm walking in wonders, signs and miracles. and super power ውስጥ ይሄዳል። supernatural power መለኮታዊ ኃይል። ጌታ ሆይ ይሄ በስጋ የሚችለው አይደለም፣ በስጋ የሚሆነው አይደለም። የመለኮቱን ጉልበት በዚህ ነገር ላይ ፈልጋለሁ። ጌታ ሆይ የትንሣኤ ጉልበት ፈልጋለሁ ስል ኢየሱስ ጌታ ነው። ነገሮች ሲገለባበጡ ሲለዋወጡ ታያል። አትፈዝም። ቦሪንግ አይሆንብህም ክርስትና። እናቴ ወገኖቼ ለማንበብ ብዙዎቻችን ካነበብነው ዘመን የለም። ትንሽ ደቂቃ ለመጸለይ የነበረው ብዙ ጊዜ ነው። ከሆነብን እንደዚህ እንዲቀጥል ትፈልጋለህ? ጌታ መንፈስ ቅዱስ ሊረዳን ነው የተሰጠን። ኧረ አሜን አሜን። አምላካችን የሚረዳን እንጂ እኛ የምንረዳ አይደለም። ኧረ አሜን። ያደርጋል። እንጭህ ወደሱ ተአምራት ያደርጋል። እስቲ ተአምራት የምታምኑ ብቻ እጆቻችሁን አንሱና ከኔ ጋር እንጸልያለን። ተአምራት አምላኬ ተአምራት አምላክ ነው። በዚህ ዓመት በዚህ ጊዜ ሃሌሉያ ኢየሱስ ለዘላለም ጌታ። ከነዛ አምነው አይደለ እንደ ተናገሩት? ይሄው አምላክ አይደለም እንደምናመልከው እንዴ? ልጅ ሲበላ ልጅ በሚበላበት ጊዜ አያችሁ፣ ከሁሉ ኩሱን ተው ዶሮ ተው አህያ ጭንቅላቱ ምንም አይደለም። ኖርማሊ አሁንም የሚበሉ አሉ። ልጅ ሲበላ የትም ሀገር የለም። ለአጋንንት መስዋዕት ያደርጋሉ እንጂ እናት የገዛ ልጇን ቀቅላ አትበላም። በእንዲህ በሆነ ሰዓት እንዲህ በማይሞከር ነገ በዚህ ሰዓት በዚህን ጊዜ በሰማርያ ደጅ ጥጋብ የተተረፈረፈ ይሆናል አለው። ኧረ አሜን፣ ኧረ አሜን አሜን። ምድረ በዳ ነው ህይወት። በዚህ ዓመት ኢየሱስ ጌታ ነው። አሁን እንደጸለክ ምክንያቱም መለኮታዊ ኃይልን ይህን ስልጣን ያለው አምላክን የተአምራት አምላክ ያውን ጌታ መንፈስ ቅዱስ በስመ አብ ትገረማለህ፣ ትደነቃለህ። እባክህ የተአምራት አምላክ ጥራ። አምላክ የተአምራት አምላክ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ተአምራት የተሞላ ነው። ኧረ አሜን አሜን። ኢየሱስ ጌታ ነው። በኔ እጅ ለምን ይከሽፋል? በኔ እጅ ለምን ማብራት እንደሚጠፋ ይጠፋል? አልጠፋም፣ ሕያው ይሰራል። ያንተ ልብ ነው የኔ ልብ ነው ወገኔ። ራሴን አነሳሳ፣ ራሴን አነቃቃ። እንዲህ አላቸው። አንዳንዶቹ እንደዚህ ሆኑ። በተለይ እኔ እንደው ልተው ይሄን ድሮ ፍሬሽ በነበርኩ ጊዜ ወይኔ ያ ህይወት በተመለሰልህ ዛሬ ባገኝ ደርቀኝ እንደ እንጨት ቆመ ባዶ ቀርተ በኢየሱስ ክርስቶስ ወገኖቼ አቤት አቤት። አዳዲስ ጌታን የተቀበሉ ጋራ መጽሐፍ ቅዱስ አጥኑ እስቲ፣ አብሮ ጸልዩ። ኢየሱስ ጌታ። አንዳንድ ጊዜ አሁን ባይብል ስቴዲ የሚታጠኑ ሰዎች የትኛው አገልግሎት አንተን መስለ አንተነትን ይዘና አንዳንድ ጊዜ በቃ አዋቂ ሰባኪ የሆነ ቃል ብቻ የምትጠቅስ ሳይሆን ላይፉን ይዞ የሚመጣ ሰው እንዴት ሰውን ይባርካል። አንዴ በቅንነትና በየዋህነት የሚመሰክሩ እንዴት ውስጥን ይገለብጣል። አንተ ግን ቃሉን ጥቅሱ ይሄንን ነው ምዕራፉ ይሄንን ነው። ትላንትና የሆነ ባይብል ስቴዲ ላይ ነጠላ ሰረዝና ደብል ሰረዝ እያላችሁ እያልኩ ነበር። ይሄ ሰው አይምረው። ኧረ አሜን። አንተነት ይኑር። አንዳንድ መንፈስ ቅዱስ ደስ ይላል። እንኳን መንፈስ ቅዱስ ሰዎችም ደስ ይላሉ። ይሄ ሰው እንዴት ደስ ይላል፣ የዋቀን ይላል። ኢየሱስ ጌታ ነው። እጆቻችሁን አነሳችሁት። ዛሬ አብ ያልተከለ ነገር ይሄድ፣ አሮጌ አቅማዳ ይነቀል፣ ይሄድ ከውስጣችን የሥራው ይሄድ። አሜን። አዲሱ ወይን ጠጅ ሰምተናል። እሱ ነው በውስጣችን ያለው። እሱ ነው ድንቅና ታምራት የሚያደርግ። እሱ ነው ጥበበኛ፣ እሱ ነው ዕውቀት ሰጪ፣ እሱ ነው ቅድስና ጽድቅ። ወገኖቼ መቀደስ ያቃታችሁ መንፈስ ቅዱስ በሉት። ኢየሱስ ጌታ ነው። ያጸናል፣ ያቆማል። ኢየሱስ ጌታ ቅጥሩን ያፈርሳል፣ ባርኮ ያቆማል።
ኦ መንፈስ ቅዱስ እስቲ መንፈስ ቅዱስ በሉት። አይናችሁን እንደጨፈናችሁ መንፈስ ቅዱስ የኔ ጌታ ነህ በሉት። ፈልግሃለሁ። I need you. Guide me. Teach me. Lead me. I submit to you. I surrender to you በሉት። እስቲ በሉት ጌታ መንፈስ ቅዱስ እኔ ይሄንን አላወኩም አልቻልኩም። ያቃቴ ቀንበር አለ በልጆች በኩል በትዳር በኩል በስራ በኩል በየትኛ የቀንበር መንፈስ ቅዱስ ሆይ የታምራት አምላክ ሆይ ና። አሜን አምናለሁ። በድንቅ አምናለሁ። በተአምር አምናለሁ። ጌታዬ ሆይ እናምናለን። ለሕዝብ ተአምራትን አድርግ። ይበጠየቁ ተአምራትን አሳይ። ጉልበት ይጨመርላቸው። ጸጋ ይጨመርላቸው። መንፈስ ቅዱስ እስከ ዛሬ ነግለት ያደረግንህን የተውነው ይቅርታ እንድታደርግልን እንጠይቃለን። በእውነት ይቅር በለን። አንተ የሕይወታችን ራስ ነህ። የትዳራችን ራስ ነህ። መሪ ነህ። አስተማሪ ነህ። ጠባቂ ነህ። ሁሉን አሳልፈን ላንተ ሰጠን። እቺ ቤተ ክርስቲያን ላንተ ሰጠን። ጌታ ሆይ ጸልያለሁ እነዚህ ቅዱሳን ላንተ ሰጠን። ልዩ የሆንክ ሐኪም ነህና በሽታ ውስጥ ያለው ነቅለህ እንድታወጣ ጸለይኩ። ዛሬ ሳልጮህ ለመንፈስ ቅዱስ ነገር ነው። አሜን። አንዳንዶች የተከፈተ በር ያስፈልጋቸዋል። ተአምር ያስፈልገናል። ያ ወንድሜ ላይ ተአምር ያስፈልጋል። ያቺ እህቴ ላይ ተአምራት ያስፈልጋል። ያ ሰው ላይ ተአምር ያስፈልጋል። ለዚህ ቤተ ክርስቲያን ያንተ ተአምራት ያስፈልገናል። አቤቱ ጌታ ሆይ የተአምራት አምላክ መንፈስ ቅዱስ በራችን ልባችን ላንተ ከፍተን ሰጠን። ሰላም ለሕዝብ ይብዛ፣ ፍቅር ይብዛልን። ወደ ኢየሱስ ጌታ እንደሆነ ሁሉ ጊዜ በልባችን የምትመሰክር ከሰማይ አምጥተ የምትነግረን ከዛሬ ጀምሬ እኔ አንተን አከብረዋለሁ፣ አንተን እከተላለሁ፣ አንተን እታዘዛለሁ፣ ሳነብ አንተን ጋብዛለሁ፣ ስጸልይ አንተን ጋብዛለሁ፣ ራእይ ሲኖረኝ አንተን ጋብዛለሁ፣ ለማድረግ ሲፈልግ አንተን ጋብዛለሁ፣ በፋይናንስ ላይ አንተን ጋብዣለሁ፣ በትዳሬ ላይ አንተን ጋብዣለሁ፣ በዘመኔ ሁሉ አንተን ጋብዣለሁ፣ ይልቁንስ በአገልግሎቴ ላይ አንተን ጋብዣለሁ። ምራን በኢየሱስ ክርስቶስ ስም። ክብር ሁሉ ለአብ ለወልድ ለመንፈስ ቅዱስ በእልልታ በጭብጨባ ይሁንለት። ሃሌሉያ። ልጆቻችን ለቃለ ብራኬ እግዚአብሔር አብ ፍቅር የልጁ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ አንድነትና ህብረት ከሁላችን ጋራ ነው። ቅዱሳን አሉ። በሰላም እንሄዳለን። በዚህ በኩል ታች ወረዱ። ሻይ ዳቦ አለ። እግዚአብሔር አምላክ ይባርካችሁ። ኢየሱስ ይባርካችሁ። እንግዲህ ተባረኩ። ይህችን ነገር እያያዛችሁ